ትልቁ የመሳሪያ ክምችት ያለበት ዋሻ ተያዘ። በሚሊዮን ዶላሮች የሚገመቱ የህወሓት የጦር መሳሪያዎች በመከላከያ እጅ ገቡ። ህወሓት ከባባድ መሳሪያዎችንና ሜካናይዝድ ኃይሉን ይዞ በራያ አላማጣ ግንባር ገባ። ሻዕቢያና ህወሓት ካልተወገዱ ሰላም አይመጣም። ጀነራል ጻድቃን በጠዋቱ ወደ አስመራና መቀለ ተኮሱ። በኢትዮጵያ ድንበር የሶማሊያ መንግስትን ያስደነገጠ እርምጃ ተወሰደ። የፌዴራል መንግስቱ የጦር ካምፕ በቁጥጥር ስር ገባ። እዚህ የምትመጡት ልትመካከሩ እንጂ ስልጣናችሁን ልታሳዩ አይደለም። የምክክር ኮሚሽኑ የብልጽግና አመራሮችን አስጠነቀቀ። ህወሓት የ4 ኪሎ መንግስት ለመጣልና የትግራይ ግዛቶች ናቸው የሚላቸው መሬቶች ለማስመለስ በሚል ረጅም ጊዜ ሲዘጋጅ ከርሞ ከቀናት በፊት በሸረሪና ውጊያ መክፈቱ ይታወቃል። በፍጹም እሸነፋለሁ ብሎ ባላሰበበትና ሱዳን ውስጥ ሲያሰለጥናቸው በከረሙ ኃይሎች የከፈተው ይህ ውጊያ በመከላከያ አሸናፊነት ከተደመደመ በኋላ ህወሓት ከሱዳንና ግብጽ አምጥቶ አከማችቷቸው የነበሩ ከባባድ መሳሪያዎችና ስንቆች የደበቀበት ዋሻ መያዙ ተገልጿል። ዋሻው ውስጥ የተገኙ መሳሪያዎችና ሌሎች ንብረቶች በሚሊዮን ዶላሮች የሚገመቱ መሆናቸውም ታውቋል። በሸረሪና ድል ያልቀናው ህወሓት ከባባድ መሳሪያዎችና ሜካናይዝድ ጦሩን ይዞ ወደ ራያ አላማጣ መግባቱ ተገልጿል። በዚህ መሃል ደግሞ ህወሓት ከሻዕቢያ ጋር እጅና ጓንት መሆኑ ለቀጠናው አይበጅም ያሉት ጀነራሉ ሁለቱ ቡድኖች ካልተወገዱ ሰላም አይመጣም ሲሉ ከባድ ካርድ መዘዋል። የእነዚህንና የኢትዮጵያ ምክክር ኮሚሽን የብልጽግና ባለስልጣናትን ስለማስጠንቀቁና በኢትዮ ሶማሊያ ድንበር መንግስትን ያስደነገጠ እርምጃ ስለመወሰዱ አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በሸረሪና በከፈተው ውጊያ ከፍተኛ ኪሳራ እንዳስተናገደ የተነገረለት ህወሓት ጥሎት ከሸሻው ካምፕ የተገኙ መሳሪያዎችና ስንቆች ከፍተኛ ዋጋ እንደሚያወጡ ተገለጸ። በመከላከያ ቁጥጥር ስር የወደቁት እነዚህ የህወሓት ንብረቶች ወደ መከላከያ ካምፖች ለመጓጓዝ በርካታ ተሳቢ የጭነት መኪኖች እንዳስፈለጉም ተመላክቷል። ህወሓት ከጸረ ኢትዮጵያ ኃይሎች ጋር በግዥና በእርዳታ መልኩ ያሰባሰበውና በሸረሪና ግንባር አከማችቶት የነበረው በ100 ሚሊዮን ዶላሮች የሚገመት ትጥቅና ስንቅ አሁንም እየተጓጓዘ መሆኑን የተገለጸው በሸረሪና ከወደመውና ከተማረካው የጦር መሳሪያ ባሻገር በሸረሪና ካምፕ ወጣ ብሎ ግዴማ በተባለች ቦታ መጋዘን ውስጥ እንዲሁም ከመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅሞ የነበረ ተተኳሽ የቡድን የነፍስ ወከፍ መሳሪያ፣ ሮኬት፣ የአጭርና መካከለኛ ርቀት ሚሳኤሎች፣ RPG-7 የሳተላይት ስልኮች፣ የሬዲዮ መገናኛ፣ የቅኝት ድሮኖች፣ የመኪና መለዋወጫዎች፣ ለጊዜው ምንነታቸው ለመለየት ያልተቻሉ የጦር መሳሪያዎች መከላከያ ገቢ እንዳደረጋቸው ነው የተገለጸው። በትናንትናው ዕለት ብቻ ከሸረሪናና ግዴማ ካምፕ ብቻ 31 ከባድ ተሳቢ ተሽከርካሪዎች ከህወሓት የተማረኩ የተለያዩ ትጥቆችን ወደ ሁመራና ዳንሻ ከተማ አጓጉዟል ተብሏል። ከግዴማ አቅራቢያ የተዘጋጀ ተጨማሪ ግዙፍ የጦር መሳሪያ ማከማቻ ዲፖ መኖሩን ምርኮኞች በማረጋገጣቸው በዛሬው ዕለትም ፍተሻ የሚደረግ ይሆናል ተብሏል። ህወሓት በሸረሪና ውጊያ የደረሰበትን ኪሳራ ለመቀልበስ በማለም በራያ ቀጠና ዳግም ውጊያ ለመክፈት በርካታ ዝግጅት እያደረገ እንደሚገኝ የተገለጸ ነው። በአሁኑ ወቅት ወደ ራያ ቀጠና ከፍተኛ ኃይሉን እያንቀሳቀሰ የሚገኘው ህወሓት ከባባድ መሳሪያዎችንም በስፋት ማንቀሳቀስ መጀመሩ ተመላክቷል። ከአካባቢው ምንጮቻችን ያገኘነው መረጃ እንደሚያሳየው ህወሓት በራያና አላማጣ ግንባር የእግረኛና ሜካናይዝድ ኃይል ማስፈሩን አጠናክሮ መቀጠሉ ለማወቅ ተችሏል። በርካታ ለመንግስት ቅርበት ያላቸው ሚዲያዎች ዘገባ ዋቢ በማድረግ ያገኘነው መረጃም ህወሓት ወደ ራያ አላማጣ አካባቢ የሚያደርገው እንቅስቃሴ አጠናክሮ መቀጠሉን ያመላክታል። ህወሓት ከትናንት በስቲያ ምሽት በመሆኑ አቅጣጫ ሰራዊቱን በአዲስ ማስገባት መጀመሩ መዘገባችን ሲታወስ ትናንትናና ዛሬም በእምባላጄ ወረዳ አዲሹሁ ከተማ 14 አውቶቡሶች፣ 4 ፓትሮሎችና 2 የወራል መኪናዎችን የያዘ የታጣቂ ኃይል ገብቶ ማደሩን ከስፍራው የደረሰ መረጃ ያመላክታል። በተመሳሳይ በዛሬው ዕለት በተገኘው መረጃ መሰረት የአርሚ 60 የመድፍ ክፍል ኃላፊ የሆነው ኢዮብ የተባለው አመራር ባላማጣ ውሎ የተመለሰ ሲሆን የሚከተሉት ከባድ መሳሪያዎችም ተጭነው መምጣታቸው ተረጋግጧል። ተጭነው የመጡት 130 ሚሜ መድፍ፣ 155 ሚሜ መድፍ ሲሆኑ እነዚህ መሳሪያዎች ከዚህ ቀደም የሚጠመዱባቸው በነበሩ ቦታዎች ላይ ዳግም የተመደቡ ሲሆን የ155 ሚሜ መድፉ በወራባ የጣቢያ ልዩ ቦታው ውዳሴ ወይም አዲያሱ በረሃ ደሎ ካራዋታት አካባቢ ተጠምዶ እንደሚገኝ መረጃዎች ያሳያሉ። የ130 ሚሜ መድፉ በራያ አላማጣ ታኦን ወይም ጋርጃላን ጣቢያ በሚባል ቦታ ተጠምዶ እንደሚገኝም ተገልጿል። ህወሓት ሐምሌ 25 2018 ዓ.ም ሸረሪና ኮሪደር ድንገት ከተፈጠረው የሽንፈት ዜናና ድንጋጤ ጋር ተያይዞ መሃል ካለው አርሚ ኃይል ጋር የነበረው የግንኙነት ሰንሰለት ከመናጋቱም በላይ መቋረጡ ሲታወቅ ባለፉት ቀናት ቀሪውን ኃይል በማሰባሰብ በአዲስ ጥቃት ለመክፈት እየተንቀሳቀሰ እንደሆነ ይታወቃል።
ይህ በእንዲህ እንዳለ የትነግና የሻዕቢያ መወገድ ለአፍሪካ ቀንድ ዘላቂ ሰላምና ዋስትና ነው ሲሉ የቀድሞው የህወሓት ከፍተኛ ሰው ሌተና ጀነራል ጻድቃን ገብረትንሳኤ ወደ አስመራና መቀለ ከባድ ዛቻ አሰምተዋል። የትግራይ ቀውስ መፍትሄ ማግኘት የኢትዮጵያን ብቻ ሳይሆን የመላውን የአፍሪካ ቀንድ ቀጠና ዘላቂ ሰላምና መረጋጋት የሚያረጋግጥ ዋና ቁልፍ መሆኑን ሌተና ጀነራል ጻድቃን ገብረትንሳኤ ገለጹ። ሌተና ጀነራሉ ይህንን ያሉት ትግራይ ከትነግ በኋላ በሚል መሪ ቃል በተዘጋጀው ልዩ የምክክር ፕሮግራም ላይ ተገኝተው ባደረጉት ንግግር ነው። በመድረኩ ላይ እንደተገለጸው የትግራይ ህዝብ ለዘመናት ሲያጋጥመው የነበረው አለመረጋጋትና እንግልት ዋነኛ ምንጭ የሆኑት ትነግና በኤርትራ ያለው የሻዕቢያ ቡድን መወገድ ለቀጠናው አዲስ የሰላም ምዕራፍ የሚከፍት ነው ብለዋል። ትነግ የትግራይን ህዝብ በጠባብ ቡድናዊ ፍላጎትና በውጥረት ውስጥ አስሮ ማቆየቱ፣ በሌላ በኩል ደግሞ የሻዕቢያ እጅ አዙር ጣልቃ ገብነት የሰሜኑ የሀገራችን ክፍልና አካባቢያዊ እፎይታ እንዳያገኝ ማድረጉ ተመላክቷል። ሌተና ጀነራል ጻድቃን ገብረትንሳኤ ባቀረቡት ምልከታ የትግራይ ጉዳይ መፍትሄ አገኘ ማለት ኢትዮጵያ መፍትሄ አገኘች ማለት ነው ብለዋል። ኢትዮጵያ ብቻ አይደለም የትግራይ ጉዳይ መፍትሄ ሲያገኝ የአፍሪካ ቀንድ መፍትሄ ያገኛል ሲሉ የችግሩን ስትራቴጂካዊና አህጉራዊ ስፋት አብራርተዋል። ሁለቱ አምባገነን ኃይሎች ከመድረኩ ሲወገዱ በትግራይ በኢትዮጵያ እንዲሁም በአጎራባች ሀገራት መካከል የሚኖረው የህዝብ ለህዝብ ግንኙነት፣ የኢኮኖሚ ትስስርና የደህንነት ዋስትና በአስተማማኝ ሁኔታ እንደሚገነባ ተገልጿል። የትግራይ ህዝብ ከትነግና ከሻዕቢያ ጫና ነጻ ወጥቶ የራሱን እድል በራሱ ሲወስን ለአፍሪካ ቀንድ ቀጠና አዲስ የፖለቲካና የልማት ምዕራፍ እንደሚከፈትም ተመላክቷል። በቀጣይ መረጃ በሀገራዊ ምክክር ጉባኤው ላይ የመንግስት ባለስልጣናት ያልተገባ ተጽዕኖ እያሳደሩ መሆኑ እየተነገረ ነው። የሀገራዊ የምክክር ጉባኤ በአጀንዳ ጭብጦች ላይ ገለጻና ማብራሪያ እንዲሰጡ የተመደቡ አማካሪዎች፣ ምሁራንና ቃለ ጉባኤ ያዦች ተመካካሪዎች የሚያነሱትን ሀሳብ ባለመቀበልና በተለይ የመጡበትን ተቋም መሰረት ያደረገ አቋም በመያዝ ተመካካሪዎች ሀሳብ እንዲቀይሩና የምክክር ሂደቱ እንዲዘገይ ተጽዕኖ እያሳደሩ መሆኑን ስማቸው እንዲገለጽ ያልፈለጉት ተመካካሪዎች ገለጹ። በተለይ መንግስትን ወክለው የመጡ አመካካሪዎች እንደ የመንግስት አደረጃጀትና አገር ግንባታ ያሉ አጀንዳዎችን በተመለከተ ከምክክሩ ሂደት ባፈነገጠ መልኩ የራሳቸውን ሀሳብ ማንጸባረቃቸው ምንጮች ተናግረዋል። የመንግስት አደረጃጀትና አጀንዳን በተመለከተ እንዲወያዩ በኮሚሽኑ የተመደቡ አመካካሪዎች በዚህ የተነሳ ለቀናቶች ውይይት እንደማይኖርና ማይክ ብቻ እንዳይቀበሉ በማድረግ በእነርሱ ምትክ ደግሞ ከቡድኑ መሪዎች ተመርጠው ውይይት እንዲመሩ መደረጉን ገልጸዋል። ከዚህ አልፎ የኮሚሽኑ አመካካሪዎች ውይይት እንዲመሩ የተደረገበት ሁኔታ መኖሩን ጨምረው ተናግረዋል። በዚህ የአጀንዳ ሀሳብ በተለይ የተለያዩ ፓርቲዎችን ወክለው የተገኙ ተመካካሪዎች የአመካካሪዎች አካሄድ በተመለከተ ቅሬታ አቅርበው ሁኔታው ከላይ በተገለጸው መንገድ እንዲመራ መደረጉ ተመካካሪዎች ተናግረዋል። በተለይ የተቋማት ግንባታን በተመለከተ ስለ ተቋም ግንባታ ለኛ አትነግሩንም፣ የተቋም ግንባታ ምን መሆን እንዳለበት እናውቃለን፣ ተቋሙን የምንመራው እኛንን፣ ሪፎርም አድርገናል፣ ተቋማትን ወክለው የተገኙ ተመካካሪዎች መኖራቸውንም ገልጸዋል። በዚህ ምክንያት ተቆጥተው ውይይት ጥለው የወጡ ተመካካሪዎች እንደነበሩ አክለዋል። አመካካሪዎቹ በሙስናና መልካም አስተዳደር አጀንዳ ስር ንዑስ አጀንዳ በሆነው የሙስና ጉዳዮች በአንዳንድ ቡድኖች ከስምምነት እንዳይደረስና ለውይይት በተያዘለት ጊዜ እንዳይጠናቀቅ ማድረጋቸውንም ጠቁመዋል። በዚህ ምክንያት ሀሳብ ተንዛዝቶ ከመግባባት ለመድረስ እስከ ረቡዕ ሐምሌ 29 ቀን ድረስ ውይይት እንዲቀጥል ማስገደዱን አስረድተዋል። የፌዴራል ከተሞች አዲስ አበባና ድሬዳዋ ከተማን በተመለከተ የጽንሰ ሀሳብ ገለጻና ማብራሪያ እንዲሰጡ በኮሚሽኑ የተመደቡ ምሁራን ፓኔል ኦፍ ኤክስፐርትስ በተለይ አዲስ አበባ የኦሮሚያ ክልል አካል ትሆን በሚለው አጀንዳ ሀሳብ ጽንፍ በያዘ ሁኔታ መከራከራቸውን ጨምረው ገልጸዋል። ሆኖም ይህን አካሄድ የተከተሉ ምሁራን ሰፊ ክርክር ከተደረገ በኋላ ይቅርታ መጠየቃቸውን ተመካካሪዎቹ ጨምረው ተናግረዋል። በቃለ ጉባኤ ያዥነት የተመደቡ አንዳንድ ባለሙያዎችም የቀረቡ ሀሳቦችን በሙሉ ያለማጠናከርና በፈለጉት መንገድ ብቻ የመወሰን ችግር እንደተስተዋለባቸው ተናግረዋል። እነዚህ ቃለ ጉባኤ ያዦች የአንዱን ሀሳብ ይዘው የሌላውን የመተው አካሄድ መከተላቸውም ተነግሯል። በመሆኑም እንዲህ ያሉ ድርጊቶች አስፈላጊ እንዳልሆኑ የምክክሩ ዓላማም ይህ እንዳልሆነ የገለጹት የመረጃ ምንጮች አሁን ያሉ ተቋማት ብቁ ነጻና ገለልተኛ ሆነው የማይሰሩና የሚቀርቡ ጥያቄዎችን የመፍታት ከፍተኛ ችግሮች ስላሉባቸው ውሃው እንዳይደርቅና አሳውም እንዳይሞት መታረምና መስተካከል እንዳለባቸው በአጽንኦት አሳስበዋል። ኮሚሽኑ እንደዚህ አይነት ጉዳዮችን ጣልቃ ገብቶ በጊዜ እንዲታረሙ ማድረግ እንዳለበትም አስገንዝበዋል። በዚህ ረገድ የአዲስ አበባ ከተማ የባለቤትነት ጉዳይ ትልቅ ትኩረት የተሰጠው ጉዳይ እንደነበረ፣ በዚህም አዲስ አበባ የፌዴራል መንግስት አካል ዋና መቀመጫ ከተማ እንድትሆን ከመግባባት መደረሱን ተናግረዋል። ከአዲስ አበባ በተጨማሪ ሌሎች የፌዴራል ከተሞች እንዲኖሩ ሰፊ ምክረ ሀሳብ መቅረቡን፣ ለዚህም ደቡብ አፍሪካ እንደ ምሳሌ መቅረቧን ተናግረዋል።
አዲስ አበባ ከተማ የራሷ የሆነ ጠቅላይ ፍርድ ቤት፣ የተጠናከረ የፖሊስ ኮሚሽን እንዲኖራትና በከተማ ውስጥ የሚሰየሙ የሰፈር ስሞች የሀገር አንድነትንና የሁሉንም ማህበረሰብ ውክልና እንዲኖራቸው ከመግባባት መደረሱንም አክለዋል። የፌዴራል የስራ ቋንቋ የሆነው አማርኛ ቋንቋ የአዲስ አበባ የስራ ቋንቋ ሆኖ እንዲቀጥል ከመግባባት መደረሱን ተናግረዋል። ሆኖም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሊያ የፌዴራል የስራ ቋንቋዎች ከሆኑ የአዲስ አበባም እንዲሆኑ ሀሳብ መኖሩን ጠቁመዋል። በዚሁ ወደ መጨረሻው አጭር መረጃችን ተሻገርን። የፌዴራል መንግስቱን ያስደነገጠ ከባድ እርምጃ ተወስዷል። በዚህ እርምጃም የፌዴራል መንግስቱ የጦር ካምፑን ማጣቱ ተገልጿል። በፑንትላንድና በሶማሊያ ፌዴራል መንግስት መካከል በተካሄደ ግጭት የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸውን ገለጹ። የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድና በፌዴራል መንግስቱ መካከል ያለው ውጥረት እንደገና ባንሰራራበት በዚህ ወቅት የፑንትላንድ ታጣቂ ኃይሎች ትላንት በጋልካዩ በሚገኘው የፌዴራል መንግስት ጦር ላይ ጥቃት ከሰነዘሩ በኋላ በቦሳሱ የሚገኘውን በፌዴራል መንግስቱ የተቋቋመ የፑንትላንድ ደህንነት ኃይል ፒኤስኤፍ የጦር ካምፕ መቆጣጠራቸውን ገለጹ። የፑንትላንድ ፕሬዝዳንት ሳይድ አብዱላሂ ደኒ ረቡዕ ዕለት በክልሉ መዲና ጋሬዌ በሰጡት ጋዜጣዊ መግለጫ በጋልካዩ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ የደህንነት እርምጃ ነው ብለዋል። ረቡዕ ዕለት የተካሄደው ይህ ግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎችን መፈናቀልና የሰው ህይወት ጉዳት ማድረሱ ተዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ይቻላል። ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።